ጤና ይስጥልኝ። እግዚአብሔር ይመስገን አባታችን ይፍቱን ይባርኩ። እግዚአብሔር ይፍታ የማይሰራ ኃጢአት። ማን ልበል ስም? በርሲሳ ቶላዋቅ እባላለሁ። በርሲሳ ከኦርቶዶክስ ተዋህዶ? አዎ። እሺ ካህን ኖት? አይ መምህር ነኝ፣ ዲያቆን። መምህር የቤተ ክርስቲያን? አዎ። ኦኬ። ደህና ኖት? እግዚአብሔር ይመስገን ደህና ነኝ። ሰላም ናችሁ አባታችን? መምህር በርሲሳ ነው። አዎ፣ በርሲሳ ማለት መምህር ማለት ነው። ኦኬ። ብዙውን ጊዜ እርሶን እመጣለሁ፣ ከስርም ሆኜ አዳምጣለሁ፣ አንዳንድም ብቅ እላለሁና በተለይ ለመናፍቃን የሚሰጡት መልስ እጅግ በጣም የሚገርም መልስ ነው የሚሰጡት እና እሱ ላይ በጣም እከታተል ነበረ። ዩቱብ እንዳለ ያላወኩም፣ ዩቱብንም ገብቼ አያለሁኝ እና አክሱም ጽዮን የሚለው ራሱ ነው። ወደ 5000 ሰብስክራይብ ያለው ነው። አክሱም ጽዮን ዩቲዩብ ይላል ራሱ። እዚህ ላይ ባዮ ላይ ያለ ሊንኩ አስቀምጫለሁ። ቀጥታ ወደ ዩቲዩብ ይወስዳል። ወይም ሰርች ቢደረግ በዚህ ስም የዩቲዩብ ስም አምጥቼ ነው የቲክቶክም በዛ እንዲጠራ ያደረኩት። ስለዚህ ስሙ እሱ ነው። ወይም ደግሞ ባዮ ላይ ያለ ሊንክ አለ፣ የዩቲዩብ ሊንክ አለ። ቀጥታ ዩቲዩብ የሚል ከፕሮፋይል የስር ከታች አለ፣ ከፎቶ ስር ማለት ነው። ቀጥታ ወደ እንትን ይወስዳል፣ ወደ ስቱዲዮ። አይ በጣም ጥሩ ነው። ከዚሁ እንደወጣው ገብቼ አያለሁኝ። በተለይ በእውነት በዚህ ቲክቶክ ከመናፍቃን ጋር የሚደረጉ ንግግሮች እጅግ በጣም አስተማሪ ስለሆኑ እሱ በተለይ ተቀርቶ እዛ ላይ ከተለቀቀ በጣም ጥሩ ነው የሚሆነው። በእውነት በጣም አስተማሪ ነው። እኔ ራሴ ብዙ የተማርኩባቸው በርካታ ርዕሰ ጉዳዮች ነበሩና እግዚአብሔር ይስጥልን። በእውነት በጣም የሚገርም እንትን ነው እና አሁንም ደግሞ በዚህ በወቅታዊ ጉዳይ ላይም አንስተው ሲናገሩ የነበሩት እኔ በጣም ነው ደስ ያለኝ። እንደዚህ አይነት አባት ያስፈልጋናል። በእውነት ሚዛንን የጠበቀ ሚዛናዊ የሆነ ሀሳብ የሚሰጥ ይሄ ነው የሚያስፈልገው። ስለ አንድነት የሚጮህ አሁን በእኛ ቤተክርስቲያን ትልቅ ችግር የሆነው ምንድን ነው? አንድነት ማጣታችን ነው። አንድነትን የሚሰብክ የለም። ወንጌል እንግዲህ እንደሚታወቀው ምቹ ነው። ላዩ ወንጌል ነው፣ ውስጡ ብዙ መልእክቶችን ማስተላለፍ ይቻላል እና የሚከፋፍሉ ሀሳቦችን የሚሰብኩ የሚከፋፍሉ ንግግሮችን የሚናገሩ ናቸው የሚበዙትና ይሄ አንድነት ማጣታችንም ነው ጠላትም በእኛ ላይ እንዲበረታ ክፍተት የፈጠረውና እርሶ ደግሞ አሁን በሚገርም ቋንቋ በሚገርም ንግግር ነው ስለ አንድነት ፍትህን ለማግኘት አንድነት ወሳኝ እንደሆነ የገለጹበት አገላለጽም በጣም ነው ያረካኝ። ሰሞኑን ያው በዚህ በወቅታዊ ጉዳይ ላይ ብዙ ቤቶችን አይቻለሁኝ። እውነትን ለማውራት አንዱ አንዱን ይፈርጃል። እርስ በርስ የወጣ ነው የተሰባሰብ ነው ጠላትን ለመዋጋት ወይንም ደግሞ ለተጎዱ ወገኖቻችን ድምፅ ለመሆን እንወጣና መልሰን እርስ በርሳችን ግማሹ ስለ ዘረኝነት፣ ግማሹ ስለምን ግማሹ ፖለቲካ ውስጥ ይገባል። በቃ እንደው መናገርም ደግሞ ካለብን በልኩ ሚዛንን ጠብቀን መንግስትንም መውቀስ ስኖርብን እኮ ጠብቀን አባቶቻችንም መውቀስ ስኖርብን ሚዛንን ጠብቀን፣ ምክንያቱም ተአማንነትም የሚኖረን እንደዛ ሲሆን ነው። ከዛ ውጭ ግን ጥላቻም ይመስላል። አሁን ወንድሞቻችን ላይ አባቶቻችን ላይ ምንም የማያውቀው ድሃ ገበሬ አርሶ ማደር እንጂ ምንም የማያውቀው በሳምንት አንድ ቀን ቤተክርስቲያን ተሳልሞ የሚገባ ወይ ሰንበቴ ቢጠጣ ነው። ከዛ ያለፈን ብዙ እውቀትም የሌለው ገበሬ ነው የታረደው፣ ያው እንዳየ ነው እንደሰማ ነው። እና ይሄ መታረዱ ከምንም ሳይቆጥሩ እንደውም ጭራሽ ይህንን ሽፋን አድርገው የተለያየ ፖለቲካ
የሚያወሩ የሚሰብኩ ይሄን ሳይና እሱ ጋር መጥቼ ደግሞ አሁን ስለ አንድነት ስንሰባሰብ አንድ ስንሆን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ስንሆን ፍትህም ማግኘት እንችላለን የሚለው ንግግሮት እጅግ በጣም ስለማረካኝ ነው። እግዚአብሔር ይስጥልን። በእውነት እኔ ሁል ጊዜ አሁን 40 ሰው ነው ያለው። እንደው የእሳቸውን ትምህርት በተለይ ለመናፍቃን የሚሰጡት መልስ በተለይ ደግሞ በስላሴ ዙሪያ እንዴት ተጨናንቀው ከዚህ ቤት ሸሽተው እንደሚወጡ ድራማ ነው የምትመለከቱትና አባታችን በእውነት ትልቅ ጸጋ ነው ያሉት። እግዚአብሔር ረጅም እድሜ ከጤና ጋር ይስጥልን፣ ኑሩልን። እግዚአብሔር ይስጥልን። እንግዲህ ልጅ አባትን አይባርክም። እግዚአብሔር ይስጥልን፣ ኑሩልን። ጊዜውትን እንዳልሻማ። አዎ መፈራረጅ ብዙ ጊዜ ለምሳሌ አንዱን እየፈረጅ ከአንድነትን አታመጣም። አንዱን እኔ የኔ ሀሳብ ብቻ የሚል አስተሳሰብ ካለ ማንም ቢሆን ኦርቶዶክስ አንዱን ዝቅ የምታደርገው አንድ ከፍ የምታደርገው ከሆነ አንድነት እንደዛ አይደለም ይመጣ። የማንም ሀሳብ አይናቅም፣ ሀሳብ መቀበል ግድ ይላል። ስለዚህ መፍትሄው የሚለው እኔ ቅድም እንዲያም ፌስቡክ ላይ ያሰፈርኩት ነበረና ዛሬ ቅድም ላይ ነው እንዲያም ብዙም አልቆየም 13 ነጥብ እዛ አስቀምጬ ይሰማል አይደለም? ይሰማል። ሀሳባችን ጭምቅ አድርገን አውጥተን አንዳንዴ ማስቀመጥ ጠቃሚ ነው። ግን ሼር ሲያደርግ ሰውን ኮመርጦ ነው ሼር የሚያደርገው። የኛ ነው የኛ አይደለም ተብሎ የሚታሰብ አለው። እንደ ቤተ ክርስቲያን የሚያስብ ሰው በቃ ማንም ኦርቶዶክስ የሆነ የኔ ነው የሚለውና አይደለም የሌላ የማያውቀው ኳስ ተጫዋቾች እየደገፈና የማያውቃቸው የፊልም ተዋናዮች አይኑን አፍጥቶ ሲያይ እያደረ ኦርቶዶክስ እሱን የመሰለ ወንድሙን ግን ሼር ማያደርግ ወንድሜ ነው የማይል አስተሳሰብ ከሆነ አንድነት እንደዚህ አይደለም ይመጣ፣ የበለጠ ትበላለን። ኦርቶዶክሳውያን ይላል ዛሬ የጻፍኩት ነው። ኦርቶዶክሳውያን ጥቁር ለብሰን ሁሌ እንድንቆዝምና እንድናለቅስ አዚም ያደረገብን ማን ነው ይላል። ጥያቄ ምልክት ነው። ሲጀመር ፍትህ በለቅሶና በልመና አይመጣም። ፍትህ የሚመጣው ይላል አንደኛ እውነት መናገርን በድፍረት ስንጀምር ነው። እውነት መናገር ማለት ለይምሰል ሳይሆን እውነት መናገር ነው። እውነት ለሁሉም ማታዳላ ስለሆነች ማለት እውነት መናገርን በድፍረት መናገርን በድፍረት ስንጀምር፣ ሁለተኛ ገዳያችንን በስሙ መጥራት ስንጀምር፣ ሶስተኛ ኦርቶዶክሳዊ ህብረትና አንድነት ሲኖረን ነው። ኦርቶዶክሳዊ ህብረትና አንድነት ሲኖረን ነው። አራተኛ ከዘረኝነትና ከብሔርተኝነት ስንርቅ፣ አምስተኛ እኛ ራሳችን የፍትህ ሰዎች ስንሆን ማለት ፍትህ ፈልጋለሁ የምትል ከሆነ የሌላ ደግሞ ፍትህ ደግሞ እንዲጠበቅ መንፈግ የለብህም። ስድስተኛ እርስ በርሳችን ስንከባበር ነው ማለት ለኦርቶዶክሳውያን ነው የጻፍኩት። ሰባተኛ ኦርቶዶክሳውያን እንደ ኦርቶዶክሳውያን አንድ አድርገን ስንመለከት ነው። ኦርቶዶክሳውያን እንደ ኦርቶዶክሳውያን የዚህ ክልል ነው የዚህ አካባቢ ነው የዚህ ብሔር ነው የምንል ከሆነ ከንት ነው ኦርቶዶክሳዊነቱ። ኦርቶዶክሳውያን እንደ ኦርቶዶክሳውያን አንድ አድርገን ስንመለከት ነው። ስምንተኛ ከወገንተኝነትና ከጥላቻ ስንርቅ፣ ዘጠነኛ ከመርጦ ማልቀስና ከአካባቢያዊነት ስንወጣ፣ አስረኛ እየተገደልን እንበዛለን ከሚለው አጉል አስተሳሰብ ሙሉ በሙሉ ስንወጣ፣ እየተገደልን እንበዛለን ከሚል አጉል አስተሳሰብ ሙሉ በሙሉ ስንወጣ፣ 11ኛ ከማንም በላይ ኦርቶዶክስ ተዋህዶነታችንን ስናስቀድም ነው። ስናስቀድም ማለት አንድ አማኝ እምነቱ ነው የሚያስቀድመው። 12ኛ በህብረትና በአንድነት ስንቆም ጉልበት ይኖረናል። በህብረትና በአንድነት ስንቆም ጉልበት ይኖረናል። ጉልበት ያለው ህዝብ ደግሞ ማንም መጥቶ እንደፈለገ አያደርገው፣ አይገድለውም። 12ኛ ገዳዮች በነፃ ኦርቶዶክሳውያን በሰቆቃ የሚኖርበት ዘመን ይብቃ ማለት እንልመድ ነው የሚለው። እንልመድ። 13ኛ
ጉልበት እንዲኖረን አንድነት ይኖረን ይላል። ጉልበት ማለት መማታት መደባደብ አይደለም። ጉልበት ማለት ተከብረህ መኖር ማለት ጉልበት ይባላል። ጉልበት ማለት ድንጋይ መወርወር፣ ጉልበት ማለት ሰውን መግደል፣ ጉልበት ማለት ሰውን በጡንቻ መማታት አይደለም። ጉልበት ማለት ተከብረህ ከነ ክብርህ ከነ እምነትህ ተከብረህ መኖር። ጉልበት ሲኖርህ የሌሎችም ታከብራለህ፣ ያንተም ተከብሮልህ ይኖራል። መጨረሻ ፍትህ በልመና አይመጣም። ዳግም ነው። ጥቁር ዩኒፎርም ለብሰን ሻማ ይዘን ማልቀስ እስከመቼ? ኦርቶዶክሳውያን እንንቃ፣ አንድነታችን ለመኖራችን ይላል። አንድነታችን ደግሞ የሚጠቅመን ለመኖራችን። አንድ ሰው አንድነት ከሌለው የተበታተኑ በጎች ብዙ ተኩላ ይበላቸዋል፣ ሌባ ይወስዳቸዋል፣ ከሜዳ ላይ አንድ ወስዶ ያርዳቸዋል። ስለዚህ አንድነት ካላቸው ግን ሌባ እንኳ አይደፍራቸውም፣ ሊወጉትም ይችላሉ ማለት ነው። ስለዚህ አንድነት ያስፈልጋል ማለት ነው። መፍትሄ ይሄ ብቻ ነው ሊሆን የሚችለው ነው የሚለው ለሌሎች እንዲደርስ ሼር አድርጉት ይላል ሊቀ ጉባኤ አባ ተወልደ መድኅን መኮንን ግንቦት 30 9ኛ ወር 2018 ዓ.ም አዲስ አበባ ኢትዮጵያ ይላል። ፌስቡክ ላይ የጻፍኩት ነው። እና እናመሰግናለን። ታዲያ ስንጽፍ የማንም ሳንነካም የኛ መብት እንደምንጠይቅ የሌላም ሳንነካ ነው መሆን ያለበት። ትልቅ መልእክት ነው በእውነት ትልቅ በቃ ይሄ ስለ እውነት አንደኛ አንድ የሚያደርገን፣ ሁለተኛ እውነትን ይዜ እንድንደፋፈር። እውነትን ከያዝን ማንም መንግስትም ሆነ ማንም ሆነ እውነትን ከያዝን እንደውም ተሰሚነታችን ይጨምራል እንጂ ምንም አይነት ፍርሃትም አይኖረንም ማለት ነው። ይሄ ነው አሁን ይሄ በዚህ አይነት የሚገልጽ አባት እኮ ነው የጠፋው። በዚህ አይነት አገላለጽ የሚገልጽ በተለይ ተቀባይነት ያላቸው ብዙ ተከታይ ያላቸው ሰዎች ወይንም ቲክቶከሮች፣ ሰባኪያን፣ ዘማሪያን እንዲህ አይነት አስተሳሰቦችን ቢያስተላልፉ እኮ አንድ እንሆናል። አሁን እውነት ለማውራት ከጠላቶቻችን እኮ ብዙ ነገር መማር እንችላለን። ከሚያርዱን እንኳን ብዙ ነገር መማር እንችላለን። አሁን እርሶ እንዳሉት አራጆች እኮ በነፃነት የሚሮጡ ለምንድን ነው? አንድ ስለሆኑ ነው። አንድነት ስላላቸው እኮ ነው። እኛ ጋስ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ ይሄ ወላይታ ነው፣ ጉራጌ ነው እያልን የብሔር ሽኩቻ ቤተክርስቲያን ላይ ሙስሊም ጋር ስንሄድ የለም፣ ፕሮቴስታንት ጋር ስንሄድ የለም። ሁሉ መከራ ይሄ የብሔርተኝነቱን መከራ እዚህ ነው ያለው ማለት ነው በእኛ ቤት። ስለዚህ ይሄንን ደግሞ የሚሰብር የለም። አሁን አዋቂ ነኝ የሚል ዝነኛ ነኝ የሚል ሰባኪ ስለ አንድነት ሰብኮ ያውቅ በእውነት እንደውም ስብከቱ ውስጥ የሆነ ነገር እየወለወረ ነው የሚሄደው ማለት ነው። ታዋቂ ከፍ ያለ ብለን የምንጠብቃቸው ወደ አንድነት ከሚያመጣ ይልቅ ወደ ብሔርተኝነት ወደ አንድ ጎን ያዘመመ ንግግር ይሄን ነው የሚያደርጉት ማለት ነው። ይሄ ነው እንድንደፈር የሚያደርገን። እርስ በርሳችንም እኮ መተማመን የለንም። በእውነት ጭንቀት ውስጥ ነው ያለ ነው። አሁን ከውጪ ከሚመጣው ጠላት በላይ ውስጣችን ያለው ጠላት የሚበስበት ሁኔታ ሁሉ ነው ያለው ማለት ነው። ስለዚህ አሁን እርሶ በእውነት ትክክለኛ አንድ የሚያደርግ ሁሉንም ሰው የሚያስማማ መልእክት ነው ያስተላለፉት። እኔ ቀድቻለሁ፣ ስክሪን ሪከርድ አድርጌያለሁኝ፣ በኔ ቲክቶክ ለቃለሁ ብዙ ሰዎች እንዲሰሙ። ይሄ አሁን ፌስቡክ ላይ ለቅቄያለሁ ብሎ አሁን ሲያነቡልኝ እንትን ብያለሁ። ምክንያቱም መሰማት ያለበት ስለሆነ ከዛን ሰዎች ከዛም አይተው ሼር እንዲያደርጉ በተለይም ደግሞ እርሶን ዩቲዩብ ላይ ገብተን እዚህ አሁን ብዙ 50 ሰው ምናምን አለ። እንዲህ አይነት መልእክት ያስፈልጋል። ፌስቡክም በዚሁ ስም ከሆነ ገብቻ ያለው ሼር እናደርጋለን። ትልቅ የሚገርም ማንም በዚህ ልክ አስበው ያላደረገ ማለት ነው። አሁን እንዲህ አይነት ነገር እንግዲህ የዘማሪያን ማህበር የሚባሉ አሉ፣
የሰባኪያን ማህበር የሚባሉ አሉ፣ የሰንበት ትምህርት ቤት አንድነት ምናምን የሚባሉ አሉ። ደግሞ ያረጁ ያፈጁ ማህበራትም ደግሞ አሉ። አንድ ቀን ግን ስለ አንድነት በዚህ ልክ ተናግረው ግን አያውቁ። እንደዚህ ቢያደርጉ እኮ ኦርቶዶክስ ብቻ ውስጥ ለምንድን ነው? እስላም እኮ አንድ ስልጤ ሲነካ እኮ ብሎ እኮ ነው የምነሳው። አንድ አማራ፣ አንድ ትግራይ አይተናላ። ጎንደር ላይ አንድ ሰው ስለተጎዳነ እንደ ድፍን ኦሮሚያ ድፍን ስልጤ ወጥተው ያለው። ትግራይ ላይ ትንሽ ግጭት ስለነበረ እንደ ከሀገር ወጥተው ሰላማዊ ሰልፍ የወጡት ያለ ከልካይ። እኛ ጋር አሁን ሰላማዊ ሰልፍ እንኳን መውጣት እኛ ጋር በጣም ይከብዳል። እውነት እንነጋገር ከተባለ ማለት ነው። ለምንድን ነው? ፍርሃት አለ። ፍርሃቱ ምንድን ነው? ለዚህ ለመልካም ነገር ይወጣና ግማሹ ምን ያደርጋል? ያልሆነ ነገር ደግሞ ይላል ማለት ነው። ምክንያቱም በጥምቀትን ጊዜ አንዳንድ በዓላት ላይ አይተናል። ጥምቀትን ለማክበር ወጥቶ የመንግስትን ፎቶ ዘግዝቆ አንዳንድ ደግሞ አባቶችን እየተሳደበ የማይመለከተው ውስጥ ፖለቲካ የራሱ ጊዜ አለ። የሃይማኖት ጉዳይ የራሱ ጊዜ አለ። መተቸንም ካለብን ደግሞ ለያይተን ከተቸንም ደግሞ ሚዘንን ጠብቀን እንደዚህ ሲሆን ምን ይሆናል? ተቀባይነት ይሆናል። አሁን እኛ ሰላማዊ ሰልፍ እንደ ሙስሊሞች ቢባል አሁን የሚቻል ሁሉ አይመስለኝም። ለምን ቢባል ወይ አንዱ ልሙጥ ባንዲራ ይዞ ይወጣል፣ ወይ አንዱ የኦነግን ባንዲራ ይዞ ይወጣል። ሙስሊሞች አካባቢ እንደዛ አይነት ነገር ሌላ ነገር ያደርጋል ማለት ነው። ይሄ ነው አንድነታችንን እንዳንጠብቅ ያደረገንና ጠላት በቀላሉ እንዲፈነጭብን ያደረገው ይሄ ነው። ስለዚህ ወደ አንድነት ስንመጣ በጠላትም አንደፈርም፣ ፍትህም እናገኛለን። እርሶ ያሉት በእውነት ትክክል ነው። እግዚአብሔር ይስጥልን። በእውነት ረጅም እድሜ እግዚአብሔር ይስጥልን። እንደው እዚህ ያላችሁ ይህን ቤት ጊዜ እየጎበኛችሁ ትልቅ ትምህርት በእውነት ትልቅ የሚገርም እኔ በራሴ ብዙ የተማርኩበት ቤት ነው። ዩቱባቸውንም ሰብስክራይብ እናድርግ። እግዚአብሔር ይስጥልን። አባታችን ቡራኬው ትደረግ። ኦኬ መልካም። ቆያኛው የምትለቀው ከሆነ ሪከርድ አድርግልሃለሁ፣ ችግር የለውም። አነብልሃለሁ እንደገና። እሺ። አሁን መርካቶ ጤና ይስጥልኝ። ክቡር አባታችን ሊቀ ጉባኤ አባ ወልደ መድኅን ይፍቱኝ ባርኩ። እንደምን አለ ባይዘው የድምጽ አለ። አሁንም ዘማሪያም የመዝሙር ፕሮግራም ምናምን አለ። ሰው ከበሮ ይደልቃል። ምን መዝሙር እውነት ቆይ ነው እና ድምጽ ይረብሻል ያለውበት አካባቢ አሁንም አለ እና ሰላም ነው። እንዴት ነው መምህር? ይባርክ ብያለሁ። አባታችን እንደምን አሉ? እግዚአብሔር ይፍታማይ ስራ ኃጢአት። ሰላም ነው? አሜን። አባቴ ሰላም አሉ? ፌስቡክ እዚህ ላይ አለ፣ የኔ ይታያል። እዚህ ላይ አባ ተወልደ መኮንን ይላል። በእንግሊዘኛ ነው። 20,000 ተከታይ ያለው ነው። እሱ ነው የኔ ፌስቡክ። ይታያል። በጣም ደስ ይላል። ይታያል። እንደው መስሪሹ ታሪክ ያለው እዛ ላይ ስክሪንሻት ማድረግ ትችላላችሁ። እዛ ላይ ያለው መምህር አሉ። አባታችን እንደምን ነዎት? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሰላም አሉ? እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። እንደምን ነዎት? ስለ አርሲ እያወራን ነበረ እና ያው ብዙ ድምፅም ቪዲዮም ስለሰራን በቪዲዮ በፌስቡክ በተለያየ ነገር። ስለዚህ መፍትሄ ሰው ለሆነ ነገር እኮ ነው ለሆነ ወቅትና እንደራጅ ይላል። ተደራጅተህ ምንድን ነው
ሳትደራጅ እውነት መናገር አትችልም ወይ ስትለው እያንዳንዱ ሰው እንደዚህ ይልና የሆነ ለአንድ ሳምንት ያወራል። ባይዘው አንድ ሳምንት ነው። የቲክቶክ ያውቁታል አይደል? ለአንድ ሳምንት ከዛ ደግሞ በቃ ለአንድ ሳምንት የሆነ ነገር ሲፈጠር አሁን ከሳምንት በኋላ ታዩታላችሁ። መቼም የቲክቶክ ሳምንት ነው። ከሳምንት ውጪ የለም። ከሳምንት ውጪ የለም። የቲክቶክ አጀንዳ ህጉ ሳምንት ነው። ከሳምንት በኋላ የለም አብዛኛው። ከዛ ደግሞ ጌምና ግለሰቦች ሲደግፍ ወይ ደግሞ በማይመለከተው ሲፈተፍት ነው የምታገኘው ያን ጊዜ። ከዛ ደግሞ እንደዚህ ተከሰተ ሲባል ደግሞ እንደዚህ ይከናነብና ከዚህ በቃ እንደዚህ ይላል። የሀዘን መዝሙር ይከፍታል። ተዋህዶ ሃይማኖት ምናምን የሚል በተዋህዶነት እኔ አልደራደርም ይላል። እንደዚህ አይነት ቀጣፊዎች የበዙበት ስለሆነ በደንብ ስለምንታወቅ እንደዚህ አይነት ከልብህ ሲሆን ነው። አንደበት የሚናገረው ሌላ፣ ልብህ ደግሞ የሚያስበው ሌላ፣ አኗኗርህ ሌላ። ሶስት አይነት ኑሮ። አንደበት የሚናገረው ሌላ፣ ልብ የሚያስበው ሌላ፣ አኗኗርህ ሌላ። ወገኖች እንደዚህ አይነት ሆኖ አንድነትና ህብረት ከተኩላ ማምለጥ አትችልም። እና መጀመሪያ በእውነት የእምነት ሰዎች ነን ወይ የሚለውን ነገር በደንብ ውስጣችን እያንዳንዳችን እንፈትሽ። ይልቁንስ በተገደሉ ሰዎች በሚሞቱ ወገኖቻችን የሚነግዱ ናቸው። አብዛኛ እንደዛ የሚሉት በቲክቶክ ላይ የሚነግዱ ማለት ነው። የሚነግዱ ገንዘብ ሲባል ቀድሞ ብቅ የሚሉት ናቸው። የሆነ ችግር ሲባል ቀድሞ ብቅ የሚሉ ነው። ህዝብ እንደዚህ የሆነ መከራ አገኘ ምናምን ሲባሉ ደግሞ ሊነግዱበት እንጂ እንደዛ አብዛኛ እንደዛ የሚሞቱ አይታዩምና ቤተክርስቲያን ተቃጠለ፣ ቤተክርስቲያን እንደዚህ ሆነ ሲባል ለመነገድ፣ በምዕመናን ተፈናቀሉ ሲባል ሞቱ ሲባል ለመነገድ። ስለዚህ ለመነገድ ሳይሆን ለመጥቀም እንነሳ፣ ወገኖቻችን ለመጠበቅና ለመጥቀም ሳይሞቱ ፍትህ ለሞቱት የሚል ሰዎች አለ። ከሞት ለምንድን ነው ፍትህ? የሞተ እኮ የተገደለ ፍትህ እኮ ከእግዚአብሔር ነው የሚያገኘው። በህይወት ያለ ነው። በህይወት ያለው ከሚመለከተው አካል ከመንግስት ይሁን ከቤተ ክርስቲያን ፍትህ የሚያገኘው በህይወት ሳለ ነው። ከተገደልከ ለተገደለው ፍትህ አይባልም። ለተገደለው ፍትህ ምንድን ነው? ምን ትንሣኤ ተነስቶ እንዲመጣ ነው? የተገደለውማ በግብ የተገደለው ፍትህ የሚያገኘው ከእግዚአብሔርና ከእግዚአብሔር ብቻ። በህይወት ላለ ነው ፍትህ የሚባለው። ፍትህ እንዲያገኝ በህይወት ላለ ነው እንደዛ የሚባለውና አጠያየቃችን እንኳ ራሱ ብዙ ስህተት ያለበት ነው። እና ወገኖቻችን የማንቃት ቀድሞ የመጠበቅ ነው ዋና ትልቁ ነገር። በህይወት ሳለ አንድ ቀን እውነት ማትናገርለት፣ እውነት ማትጮህለት፣ ማታግዘው ከሆነ ከሞተ በኋላ 10 አይነት ጥቁር ልብስ ተከናንበህ ብትመጣ አስመሳይ ነህ ማለት ነው። ሰው በህይወት እያለ ነው ልትደግፈው የሚገባ ልታደርግለት የሚገባ ቀድመህ ልትነቃ የሚገባ በህይወት ሳለ ነው። እና እንደዛ እናድርግ ለማለት እፈልጋለሁ። እሺ ቀጥሉ መምህር። አባታችን እድሉ ስለሰጠኝ አመሰግናለሁ። ትክክል ነው። አብዛኛው ወሬ ነው። የሚገርመውት ነገር አዲስ አበባ ቁጭ ብሎ ቪዲዮ እየሰሩ አርሲ ነው ይላሉ። እኔ አርሲን በስርዓት አውቃታለሁ። የትም አርሲ ላይ አይደለም ልጁ። እንዲያውም ቪዲዮ ሰርቼ ነበር። ምክንያቱም ብዙዎች ሌቦች አሉ፣ ለ2 ቀን ለ3 ቀን ፎሎወር ለመሰብሰብ የሚናገሩ አሉ፣ ብዙዎች አሉ። ከነዚህ መንቃት አለብን። ያው አደራጁን የሚል አለ። ራስ ተደራጅ፣ እኛ እንደራጃለን ብዬ ተደራጅ ያሳያለሁ። አብዛኛ አባቶች አደራጁን እንደዚህ በሉ፣ ራስ አትደራጅ። አንተ ምንድን ነህ እንዴ? አባተ ወልደ መድኅን ክላሽ ይገዙልህ ፈለግ እንዴ? ምን ልትሆን ነው? እነሱ መተና አንተ ና አቡነ ጴጥሮስ እንዲሁም የሆነ ቪዲዮ ከሰራ በኋላ ሲናገሩ አይቼ እንደገና አደነገርኩ። ምክንያቱም ማላጠፋሁኝ እንጂ ለምን ነው የማይናገሩ ብዬ አቡነ ጴጥሮስ ማለት ነው ውጭ ሀገር ያሉትን ኋላ በግልጽ ተናገሩ። እነሱ እኔ ላደራጀው ነው ወይ ብለው ተናገሩ። እውነታቸውን ነው። ለምን አይደራጅም ማለታቸው ነው። ይደራጅ ይነሳ ማለታቸው ነው። አንዳንዱ ይመጣና ዝም ብሎ እዚህ አደራጁን አባቶች ምናምን አባቶች ድምፅ ሁኑን በርቱ ከጎናችሁ ሁኑ ይባላል እንጂ አደራጁን የሚባል ወሬ የለም። ራስህ ተደራጅ ነገር ያለው እያንዳንድ መደራጀት አለብን። በቃ ከጊዜ በኋላ እንዲሁም አምላክን ይሄ ፖለቲካ እንዳይሆን እንጂ ቤተ መንግስቱን በቤተ ክህነት ነው የሚመራው። ከጊዜ በኋላ ምን አለበለኝ እኛ ከተደራጀን አንድ ከሆነ ዘር፣ ቋንቋ፣ ብሔር የለም። እሺ ነው የምላችሁ ክርስቲያን ብቻ ነው። አማራ፣ ኦሮሚያ፣ ትግራይ ይባል ክርስቲያን የለም። ቋንቋ ብቻ ነው። ክርስቲያን ግን ክርስቲያን ነው። ኢትዮጵያ ውስጥ የሚኖሩ ክርስቲያን ባህላቸው አንድ፣ ሃይማኖታቸው አንድ፣ ዶግማቸው፣ ቀኖናቸው፣ ትውፊታቸው አንድ የሆነ ግን ክርስቲያን አለ። ይሄን ማወቅ አለብህ እያንዳንድ። ከዚያ ውጭ ደግሞ ይኸውልህ ቁም በቁርጥ ተነሳ።
መነኩሴ የሚሆን ጳጳስ የሚሆን ካህን የሚሆን ምን የሚሆን መነሳት አለበት። ሲነሳ አባቶች በጸሎት ከላይ ሆነው በርቱ በማለት አየህ። ሆዳሞች ቤተክርስቲያኑን ሙዳየ ምጽዋቱን በክላሽ እያስጠበቁ አንተ ክላሽ ይዘህ ስትነሳ ምንድን ነው የሚለው? አይፈቅድም ይለዋል። ቤተክርስቲያናቸውን እያስጠብቃሉ። ግና አየው ሞኝ አትሁን። በኦርቶዶክሶች አንድ ነን፣ በቃ አለቀ። አንድ ነን እኛ ኦርቶዶክሶች። ዘረኝነት ያንሰራፈው ኦርቶዶክስ መልሶ ምናምን አትበልታቻለሁ። ለአክሱም ምናምን አትበል። አየው አክሱም ይኸውልህ እየተቀበሩ ነው። መች እነሱ አሉ? ይኸውልህ አክሱም ላይ መቼም ቢሆን ቤተክርስቲያን አሰራትም ማንም ብትሆን ምን አባማቶ ብዬ ነው። አክሱም ላይ ቤተክርስቲያን የምትሰራ ይኸውልህ መካ መዲና ላይ ጽድት ያለ ቤተክርስቲያን ሲተከል ብቻ አትዝለል። እዚያ ውጭ ምንም እንዲህ ብለው መቀበሪያ ላጡ እየተቀበሩ ነው። እስካሁን እየተቀበሩ ነበረ። ይሄ ያንተ ፖለቲካ ነው። ሀገር ነው የሚሰራው ፖለቲካ ነው እሱ። ሞኛቱ የአክሱምና አማራ ክልል ውስጥ ያሉ ሙስሊሞች በሰላም የሚኖሩ ናቸው። ሰላም የሰጣቸው አርሲ ላይ የምትኖሩ ሙስሊሞች ናቸው። አስረግጬ ነው የምነግርህ እያንዳንዱ። ስለዚህ እንደራጃለን። አንዲት ሃይማኖት ናት። አንዲት ቤተክርስቲያን ነች። አባቶቻችንም አንድ ናቸው። ያው እነሱ ተከፋፍለዋል። ለትንሽ ቀን ያህል ተከፋፍለዋል። እነሱን አንድ የምናደርጋቸው እኛ ታች ያለን ልጆች ነን። በቃ እዚህ እየመጣህ መነኩሴ እንትን ይወጣል ትላለህ። ደግሞ እዚህ ይሄ ዝም ብሎ መሀይም ስብስብ ነው። አንዳንዱ ማምላክ መቴ ነው የምላቸው አባታችን ይቅር በሉኝ እንጂ አባታችን እዚህ ወጣው ባይናገሩ የት ነበር እንዴ? አሁን ይሄን እነሱ ባይወጡ የት ነው ሊያደራጁ ፈለክ እንዴ? የት ነው ሊያደራጁ ፈለክ? ማለት ነው የምላችሁ እንዴ። መነኩሴ ለምን ነው የማያወጡት? እንኳን መነኩሴ ግርና ጳጳሱ ወጣው መናገር ይችላል ላይ ብለኝ እንደ ዘመኑ ሂድ አለቀ። ከዛ ውጭ ማንንም ሞኝ አትሆን። እንደራጃለን ነው በቃ። አሳይሃለሁ ነው ተደራጅቼ በቃ መርካቶ ነኝ ሪከርድ ይደረጋል። ሪከርድ አድርገው እንደራጃለን። እንዳሾፍክ እንደቀለድክ አትቀርም ሁሉም በቃ። ይሄ ሲሆን ግና በሰላማዊ የሚኖሩትን አማራ ክልል ውስጥ ያሉትን ሙስሊሞች ወረ ማን ነው ትግራይ ውስጥ ያሉትን ሙስሊሞች መንካት ማለት ነው በጎሪጥ ማየት አያስፈልግም። አብረው አደቦቻችን ናቸው። የአብነት ተማሪዎችን ሄድ ሙስሊም ነው ያስተማራቸው። ደሴ ላይ ያለ ሙስሊም ነው። በእንተ ስማ ለማርያም ስለመብርሃን ሲል የደሴ ሙስሊሟ አውጣ የምትዘከር የቤተ ክርስቲያንን አስተምራ የምታበቃ የደሴ ሙስሊም ነች። ወይም ሌላ ቦታ ላይ አያው እኛ የምንፈልጋቸው ግና በየቦታው ተዘርተው አለን የሚገሉትን ሙስሊሞች ነው። አስረግጬ ነው የምነግርህ። ማለት ነው የምልህ ሌላ ነገር ምንም የለም። አየህ እኛ በሰላም የምንኖር ከሆነ ከዚያም ያለው ክርስቲያን አርሲ ላይ ወለጋ ላይ ያለው ክርስቲያን ሙስሊም በሰላም መኖር አለበት እንጂ ኢትዮጵያ የክርስቲያንም የሙስሊም ሀገር ነች። አለቀ። የጴንጤውም ይሁን በቃ የፈለገው መኖር ይችላል። ግና አንዱ የበላይ አንዱ የበታች መሆን የለበትም። ምንም ችግር የለውም። አንዱ የበላይ አንዱ የበታች መሆን የለበትም። 100% ሁሉም በሰላም መኖር አለበት። በሰላም ሁሉም በሰላም ማለት ነው። አያችሁ ኢትዮጵያ የሰላም ሀገር ነች። ወደፊትም ሰላም መሆን አለባት። ግን አሁን እንዲመቻችሁ በብሔር በቋንቋ በምን ግንጥልጥል አደረጋችሁ ሌላ ነገር ስትሰሩ ትውላላችሁ። ስለዚህ ዋናው ነገር እኛ እንደራጃለን፣ አንድ እንሆናለን። እኛ አንድ ይሆንለት እንኳን ይቅርና በእናንተ ያለው ሌባው ይቅርና ገዳዩ ይቅርና ነፍሰ ገዳዩ ነፍሳቱ ይቅርና በእኛ ቤተክርስቲያን ውስጥ ሁሉ የሚዘርፈው እጅ ይቆረጣል። ያንሳ ኢትዮጵያ ሰላም ትሆናለች ማለት ነው። እኛ አንፈልገው ሰላምን ነው። የሚገድልን ሰው አንፈልግም፣ አንገልም፣ አንገደልም። ከገደሉን ደግሞ እንግዲህ በኋላ እንገላለን። ደም የፈሰሰ ደሙ ይፍሰስ ብለን ነው የምንነሳው። አለቀ። ሞኝ አትሁን። ይሄ ሲገሉ እንበዛለን የሚባል ስብከት አትስማ። ሞኝ አትሁን። አውቆ ነው የሱን እንጀራ ሊያራዝም ነው፣ የሱን እንጀራ ሊበላ ነው። ሰባኪው ይሄ በ3 ወር ተምሮ የተነሳ ኮርስ ሰባኪ ነው እንዲያለ ምን ተሚል ማለት ነው የምልህ። አየው ግፎሙ እግዚኦ ለለ ገፉኒ ይላል ዳዊቱ ይታረም የሚል ሰባኪ መጥቶብሃል። ሞኝ አትሁን። አገትዋ ለጽዮን የሚለው ነክትዋ እያነበበ ነው አገር የሚያጠፈው። ይሄ ነው የሚያስገድልህ። በቃ በእምነትህ ከመጣ ማን ይባል ነገር የለም። አባቶችህን ጠይቅ። በአድዋ ጊዜ ምን ነበር የተደረገው? ካህናቱም ምዕመኑም ሁሉም ሙስሊሙም ክርስቲያኑም ሳይላል ቅዱስ ጊዮርጊስ አይደል እንደ ያሸንፋቸው። ለምን ነው እንደዚህ የሚሆነው? ስለዚህ ሁላችንም አንድ ሆነን ኢትዮጵያ ሰላም እናደርጋለን። ሰላም ስናደርግ ደግሞ ሰላማዊው ሙስሊሙም ሰላማዊው ክርስቲያኑም አንድ ይሆንና ሰላም ግን እንድታገኝ ያለቀ። ከክርስቲያንም ሌባ ስላለ እየተመሳጠረ ኢየሱስ ስለበላ ምንም የማይጨነቅ ምንም የማያመሰው ስላለ ማለት ነው። አስረግጬ ነው የምነግርህ። አበዛውኝ። ምናልባት እኔን ከፈለጋችሁ ፕሮፋይል ገብታችሁ እዩ የምሰራውን ቪዲዮ ማለት ነው። ካወጪ አያስፈልግም። አባታችን ይበርቱልኝ፣ ቃለ ሕይወት ያሰማልን። እሺ እናመሰግናለን። እዚህ ያላችሁ ሁላችሁ ኦርቶዶክሳውያን፣ በተለይ ኦርቶዶክሳውያን ሁላችሁ እየተገደልን እንበዛለን የሚለው መፍትሄ ተኮር ግን ከልብ መሆን አለበት። ፍትህ ሲጠየቅ የሌላ ፍትህ በመንፈግ አይደለም። በፍትህ ስትፈልግ
በእምነት ውስጥ ሆነ ነው። እምነት ትክክለኛ ካለህ ፍትህ ታውቃለህ፣ ለፍትህም ትቆማለህ። ለሚገደለው ወንድምህ፣ አባትህ፣ እናትህ፣ እህትህ ትቆማለህ። ለምን የሚለው ጥያቄ ጠያቂ ትሆናለህ ማለት ነው። አንተ ደግሞ ለሌሎች ደግሞ ፍትህም ትጠይቃለህ። ለራስም መልካም ነገር እንደምትመኝ መልካም ሊያደርጉላቸው የምትፈልጉ ለሌሎች ደግሞ መልካም አድርጉ ነው የሚለን ወንጌልና ስንገደል እንበዛለን። ኦርቶዶክስ ሲሳደድና ሲፈናቀል ወይ ደግሞ መከራ ሲደርስበት ነው እንደ ብረት የሚጠነጥረው። እንደዚህ አይነት የሞኝ አስተሳሰብ ስለ ሰማዕትነት በአላውያንና በአሕዛብ አገር ነው እንደዚህ አይነት የተባለው። በአላውያን ማለት እምነት በሌላቸው በአላውያን ነገስታት ጣዖትን የሚያመልኩ ነው እንጂ ሀገራችን ኢትዮጵያ ሁሉ እምነት አለው። እያንዳንዱ እምነት አለው። እምነት የሌለው ህብረተሰብ የለም። እምነት አለው፣ የየራሱ እምነት አለው። ስለዚህ የየራሱ እምነት ያለው ደግሞ ምንድነው? አንድ ሀገር አለችን። በአንድ ሀገር ውስጥ ደግሞ ልዩ ልዩ ህብረተሰብ አለ። ልዩ የቋንቋ ብዝሃነት፣ የእምነትም ልክ እንደዛ አለ። ስለዚህ ቋንቋውን አክብረህለት፣ እምነቱም አክብረህለት፣ እሱም አክብሮልህ ማለት ነው። አንተ አክብረህለት ሌላ አንተ ደግሞ እንዲረግጥ ሳይሆን አንተም ስታከብረለት እሱ እንዲያከብርልህ፣ አንተ ፍትህ ስትጠይቅለት እሱም ፍትህ የሚጠይቅልህ መሆን አለበት ማለት ነው። አንተ ፍትህ ለራስህ እየጠየቅ የአንተ ፍትህ ደግሞ የሚነፍግ መሆን የለበት ማለት ነው። ስለዚህ ይህን ነው ሁል ጊዜ ማሰብና ማከናወን ያለብን። በቲክቶክ ብዙ ነጋዴዎች ምናምን ተዋቸው፣ እነሱ የሚነግዱ። ስለዚህ ከንግድ ውጥና ትክክለኛ አስተሳሰብ እየኖረን ሁላችን አንድነት እንደራጅ፣ እንደዚህ እናድርግ፣ እንደዚህ እናድርግ፣ እንደዚህ እናድርግ የሚሉ ሰዎች አንዱ በብልጠት አንዱ ደግሞ በሞኝነት ቢሰሩት ብዙዎች አሉ። እንደዚህ አይነት አንዱ እውነትን ይዞ በቃ መገደሉን መሰደዱን ችግር የሚደርሰውን አይቶ ለምን ብሎ የሚያስባለ ከልብ የሚያስብ ይህን ትክክለኛ ክርስቲያን ነው። አንዱ ደግሞ በእንደዚህ ደግሞ ሰዎችን ለማስበላት ደግሞ የሆነ ቦታ ሆኖ ደግሞ እንደዚህ ተደርጊያለሁ እንደዚህ ሆኛለሁ ብሎ ደግሞ ፖለቲካ መጠቀም ይፈልግ ደግሞ አለ። አንድ ደግሞ በብልጠት የሌባ ግርግር የገበያ ግርግር ለሌባ ያመቻል ደግሞ ሶስተኛ አካል አለ እንደዚህ አይነት የሚያደርጉ። ስለዚህ ከእንደዚህ አይነት አስተሳሰብ ለይታችሁ ራሳችሁ በትክክለኛ ቦታ ሆናችሁ ትክክለኛ ከታች ያሉ ህዝቡ ምንም ክፋት የሚያውቀው ነገር የለም። ህዝቡ ቁማር የሚጫወቱበት ከላይ ያሉ ናቸው። ፖለቲከኞችም ወይ ደግሞ በስም የሚነግዱ የሚጫወቱበታል ነው እንጂ ህዝቡ የዋህ ነው፣ ደግ ነው። በቃ ህዝቡ የዋህ ነው። በቃ ትክክለኛ መንገድ ስታሳየው ይከተላል። ባለማወቅ ደግሞ በቃ አንድ የስላመነ ደግሞ በጥፋት መንገድ ካሳየውም የጥፋት መንገድ ሊከተልህ ይችላል። ስለዚህ እውነትን እናሳየው ነው። ህዝባችን የዋህ ነው፣ ደግ ነው። ሳይበላ የሚያበላ ነው፣ ሳይለብስ የሚያለብስ ነው፣ ሳይኖረው እንዲኖርህ የሚያደርግህ ህዝብ ነው። ስለዚህ ህዝባችን በተለይ እኛን የሚመለከት ማለት ነው አጀንዳው የኦርቶዶክሳውያን ስለሆነ ኦርቶዶክሳውያን መምህራን፣ ዘማሪያን፣ ሰባኪያን የሚመለከታቸው አካላት ለህዝባቸው ማሰብ፣ አቀርቅራችሁ ዝም ከማለት ማሰብ፣ በክፋት ሲሰራ ለምን ማለት አለባቸው። ለምን ማለት አለባቸው። ተሸሽጎ ለመብላት ለመጠጣት ከማሰብ ይልቅ እውነትን ተናግሮ በመሸበት ማደር የሚባል አለ። እውነት ማለት ደግሞ የሌላ መብት እየተጋፋ ተናገር ማለት አይደለም። እውነት ማለት አንተ መልካም እንደምትመኝ ለሌሎቹም መልካም ተመኝላቸው ነው እንጂ አጉል አስተሳሰብ በቃ እስክትሞት በቃ እስከማን ነው የሚነገር ኦርቶዶክስነት ምናምን ስትል ትቆይና የሆነ ነገር ሲፈጠር ደግሞ ጥቁር ለብሰህ ሻማ ይዘህ ጧፍ ይዘህ የጧፍ ማብራት የሻማ ማብራት ፕሮግራም መኖር የለበትም። እንደዚህ አይነት ጥቁር ለብሰህ ሃይማኖቴ በሃይማኖቴ ያልደራደርም ምናምን የሐዘን መዝሙር ከፍተህ እንደዚህ ሐዘንተኛ ሆኖ ለመቀመጥ ምቹ ሆነ አለመጠበቅ ነው ምቹ ሆነ። ስለዚህ ዋናው መገደላችን እንዴት ነው የሚያቋርጠው ካልከኝ አንድነትህ ነው። የምታመልከው አንድ አምላክ ነው። የምታምናት አንዲት ቅድስት ቤተክርስቲያን ናት። አንዲት ቅድስት ቤተክርስቲያን ደግሞ የኦሮሞ፣ የትግሬ፣ የአማራ፣ የቤንሻንጉል እያልክ የምትከፋፍላት ቤተክርስቲያን ከሆነች እዚህ ቤተክርስቲያን እኮ እንደዚህ ሆነች እንደዚህ ተዘረፈ እንደተቃጠለ ሲባል የት ቤተክርስቲያን ነው እዚህ አካባቢ ነው እንዴ ብሎ ዝም ይሉት ሰዎች ክርስትና አይደለም። ይሄ ቤተክርስቲያን አንዲት ናት። በኢትዮጵያ ውስጥ ያለ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለች ቤተክርስቲያን ማንም ቤተክርስቲያን ናት ብለህ ማሰብ አለብህ። ምእመናንም ሲፈናቀሉ ወይ ደግሞ ሲገደሉ ደግሞ አንድ ኦርቶዶክስ አንድ አይነት ከእንዳንተ
አንድ አይነት ኦርቶዶክስ ተዋህዶ እምነት ያላቸው በአብ በወልድ በመንፈስ ቅዱስ በአንድ አምላክ የተጠመቁ ወንዶች ከሆኑ በ40 ሴቶች በ80 የተጠመቁ ናቸው። ስለዚህ ከዘረኝነት ከክፋት ከእንደዚህ አይነት ወጥተን እንደዚህ አይነት አስተሳሰብ ካለን መፍትሄ አለን። ግን በዘረኝነት በክፋት በተንኮል በጥላቻ በአካባቢያዊነት ተጨፍቀን መፍትሄ እንደራጅ ብትል ግን ብትደራጅ መፍትሄ የለህም። ለምን? መሰረትህ ውሸት ነው የሚሆነው ማለት ነው። መሰረትህ ጥላቻና ክፋት ከሆነ መፍትሄ ሊኖር አይችልም። ልባችን ንጹህ ይሁን፣ ልባችን ንጹህ ይሁን። ስንገደል ደግሞ ለምን ብለን መፍትሄ ተኮር ደግሞ ማስቀመጥ አለብን። የሆነ ሳምንት ጮኸን በሁለተኛ ሳምንት ደግሞ እንዳልነበረ አጀንዳችን ትተን ዝም ብለን በክፋትና በሌላ ምንሰማራ ከሆነ ደግሞ ይሄን አጉል አስተሳሰብ ነው የሚሆነው ማለት ነው። ስለዚህ አንድነታቸውን ጠብቆ ለማለት ነው የምፈልገው። ስለዚህ ኦርቶዶክሳውያን አንድ አይነት ኦርቶዶክስ ነው ያለው፣ ሌላ የለም። ስለዚህ ወንድምህ ሲበደል ያንተ በደል መሆኑ ማሰብ፣ ወንድምህ ሲያለቅስ ያንተ ለቅሶውን ያንተ መሆኑ ማሰብ አለብህ። ወንድምህ ሲቸገር ችግሩ የኔ ነው ብለህ መጋራት ነው ያለብህ። አለበለዚያ አንተ እኔ እስካልተነካው ድረስ በቃ ወንድምህ ዛሬ ሲያለቅስ፣ ወንድምህ ዛሬ ሲሰደድ ነገም ሞትና ለቅሶው ያንተ ተራ ነው ማለት ነው። ምናልባት እዛ አካባቢ ኖረህ ስላልደረሰ ሊሆን ይችላል። ስለዚህ ሁል ጊዜ እውነት ላይ የተመሰረተ መሆን አለበት። ኦርቶዶክሳዊነት እውነት፣ ኦርቶዶክሳዊነት እምነት፣ ኦርቶዶክሳዊነት ለወንድምህ ማሰብ፣ ለጓደኛህ ማሰብ፣ ለተቸገረውን መርዳት፣ እውነትን መናገር፣ ከእውነት ፊት ለፊት አለመራቅ፣ ሁል ጊዜ እውነትና እውነት ይዞ መጓዝ ማለት ነው እና ይህን የምታዳሙትና የምትሰሙ ሁል ጊዜ በሚዲያችንም በዩቲዩብም በፌስቡክም በቲክቶክም ሁል ጊዜ እንለቃለን። ሼር አድርጉ የምንላችሁ ለዚህ ነው። እኛ ሼር ስናደርግ መብታችን እየጠየቅን ነው እንጂ የሌላ እየተጋፋን አይደለም። የሌላ ስም እያነሳን እየተሳደብን አይደለም። ይህን ፍትህ እየፈለግ የሌላ ደግሞ ስሞች እያጠቀስ እያነሳ የምትሳደብ ከሆነ አንተም ራሱ ወንጀል ውስጥ ነው ያለህ ማለት ነው። ስለዚህ ከዚህ ወጣ ብለን ፍትህና ፍትህ የምንጠይቀው ፍትህ ለሆነ ወቅት እየተገደልን እንበዛለን የሚሉ ሰዎች እያደነቆረህ የሆነ አዚም እንደተደረገብህ የሆነ ሰዓት ትጮኻለህ፣ የሆነ ሰዓት ደግሞ ትተዋለህ። እንደዚህ ከሆነ ፍትህ አይመጣም። ፍትህ አንቺስ አንተ ለጓደኛ አንተ ለወንድምህ መልካም አስተሳሰብ አለ። አንቺስ ለጓደኛሽ ለወንድምሽ መልካም አስተሳሰብ አለሽ። ለጎረቤትሽ ለጎረቤትህ መልካም አስተሳሰብ አላችሁ። መልካም አስተሳሰብ አለንኛ ከኛ ይጀምራል። ከውስጣችን በተለይ ኦርቶዶክሳውያን ከውስጣችን ይጀምራል። ብልጣብልጦች ብቻ ይናገራሉ። የሆነ ወቅት ሰዎች ያስጨፈጭፋሉ። የሆነ ወቅት ደግሞ በቃ እንደዚህ ተደራጁ ውጣ ምናምን ይላሉ። ያ በፊት የረሱትን ወንጀላቸው ይረሱና በቃ ንጹህ ነው የመቅረብ ደግሞ ይሞክራሉ ብዙዎች ማለት ነው። ስለዚህ እያንዳንዱ ህዝቡ ቢያንስ እንኳ ይመለከታል። ያጠፋ ይቅርታ ጠይቆ ያላጠፋ ደግሞ በመልካምነቱ ለሌላ አርአያ ምሳሌ ሆኖ ነው መቀጠል ያለበት ሁል ጊዜና ስለዚህ በአርሲ የሞቱ ወገኖቻችን የተገደሉ በልዩ ልዩ ስፍራ ክርስቲያን ሁል ጊዜ ያልተገደለበት ቀን የለም፣ ሁል ጊዜ ገደለ። ስለዚህ ፍትህ ደግሞ የኛ ጉድለት ነው፣ በእኛ ችግር ነው፣ በእኛ በደል ነው። እኛ የምንነዛው መጥፎ ቃላትን ከኛ ከአንደበታችን የሚወጣ ብዙዎች ደግሞ የሚጎዳ ችግር ውስጥ የሚጥል ህዝባችን ሰቆቃና ስደት የሚያዳርግ በተለይ የሚመለከታችን ከእረኞች መንፈሳዊ እረኝነት የተሰጣችሁና የተሰጠን በእኛ ችግርና በእኛ ስህተት ብዙ ምዕመናን ችግር ውስጥ ሲወጡ ያለ እረኛ ያለ አስተማሪ የሚያጽናና የሌለባቸው እየቀሩ ያሉ በእኛ ችግር ነው። ስለዚህ እኛ መጀመሪያ ውስጣችን ንጹህ አድርገን ከቤታችን ነው መጀመሪያ ያለብን። የሆነ ነገር ስትጠርግ ከቤትህ ነው የምትጠርገው። ከቤት ነው ቤትህ ውስጥ ያለው አንዳንድ ቆሻሻ ስትጠርግ ከውጭ አይደለም እየጠረክ ወደ ቤት የምትመጣ፣ ከቤት እየጠረክ ወደ ውጭ ነው የምታወጣ። ስለዚህ መጥፎውን ነገር አስተሳሰብ፣ ዘረኝነት ካለ በቤትህ ውስጥ በቤት ማለት በውስጥህ ማለት ነው። በቤት ማለት በውስጥህ ዘረኝነት፣ ጥላቻ፣ ክፋት፣ ተንኮል፣ ራስ ወዳድነት፣ ገንዘብ ወዳድነት ሐሳብ በውስጥህ ካለ ይህን እነዚህ ሁሉ ክፎች ነገር አስተሳሰቦች ከእግዚአብሔር ሊለዩህና ኃጢአት ሊያመጡብህ የሚችል እነዚህን ማስወገድ ከውስጥህ ማለት። ከዛስ በእነሱ ፈንታ ደግሞ ምንድነው? ፍቅር፣ ትህትና፣ ርኅራኄ፣ ደግነት፣ መተሳሰብ፣ እምነት፣ በእምነት ጽናት፣ መጾምና መጸለይ በውስጥህ ልታሰፍር ይገባል ማለት።
ልታሰፍር ይገባል፣ ልናሰፍር ይገባል። አለበለዚያ አንደበታችን የሚናገረው ሌላ፣ ልባችን የሚያስበው ክፉ ሐሳብ ሌላ፣ አኗኗራችን መከራ የበዛበት ከሆነ ሶስት አይነት ኑሮ አንድ አካል ግን ሶስት አይነት አኗኗር እየኖርን ነው ያለ ነው ማለት ነው። ስለዚህ ከእንደዚህ አይነት ወጣ ብለን መፍትሄ ተኮር ሁሉ ጊዜ እየየ ብቻ ሳይሆን መፍትሄ ተኮርም እያስቀመጥ ብንነጋገር መልካም ነው። ሁላችሁ እዚህ የምትከታተሉ እኔ የምናገረውን ከኔ የሚጠቅመውን ውሰዱ፣ ሙሉ በሙሉ ውሰዱት አላልኳችሁ። የሚጠቅመው ውሰዱ፣ ማይጠቅምህ ነገር ከሆነ ተው። እኔ ማይጠቅምህ ከሆነ አይጠቅመኝም ማለት ትችላለህ። ማይጠቅማችሁን ነገር መተው ነው፣ የሚጠቅማችሁ ነገር ደግሞ መውሰድ። ስለዚህ ሁልጊዜ እንደነዚህ አይነት ብንከተል መልካም ነው። ፌስቡክ ላይም ገብታችሁ መፍትሄዎች ብዬ እኔ ያስቀምጥኳቸዋል፣ ለሌላም ሼር ማድረግ ትችላላችሁ። ኦርቶዶክሳውያን ልናደርገው የሚገባ ነገር ልናደርገው ይገባል። የተገደልን እንበዛለን። ኦርቶዶክስ መከራ ሲበዛበት ነው የሚጸናው የሚለው አስተሳሰብ አይዘው እኔ አልቀበለው። ማለት ኦርቶዶክስ በቤት እየኖርክ ስለ ሰማዕትነት እየመሰከርክ በዓላውያን ነገስታትና በአሕዛብ እምነት በሌላቸው በዓላውያን እመን አላምንም እኔ በክርስቶስ ነው ማምነው ብለህ እየመሰከርክ ከሆነ ሰማዕትነት ይህን ይባላል፣ ሰማዕትነት። አለበለዚያ ግን በቤት እያለ የምትገደል የምትታረድ ከሆነ ደግሞ ይህን ሰማዕትነት ሳይሆን የማናጅመንት ጉድለት ነው። የማናጅመንት ጉድለት በተለይ ደግሞ የቤተ ክርስቲያን የኛ ማለት ነው ቤተ ክርስቲያን በተለይ በጎቿን የመጠበቅ ከሚስማማው አካል ተስማምታ ወይም ደግሞ ከሚመለከተው አካል ተግባብታ ነው እንደምን ብላ ዋጋ ከፍላ ስለ በጎቿ መጨነቅ ማለት ነው። ስለ በጎቹ መጨነቅ ይህን ማናጅመንት አንዳንድ የማናጅመንት ጉድለቶች ልክ ዝም ብለን ወደ ሰማዕትነት ማምጣት የምንጨምረዋል። ስለዚህ ይህን ማናጅመንታችን ትክክለኛ አስተዳደራችን የቤተ ክርስቲያን በተለይ ጥሩ ከሆነ ምእመናንም ተበትነው አይቀሩም። ምእመናንም ተኩላ አይበላቸውም። ምእመናንም ተስፋ ቆረጥ አይሆንም። ምእመናን አይበትኑም። ምእመናንም እያለቀሱ አይኖርም። ስለዚህ ትክክለኛ እረኛ ካለ በጎች ደግሞ አሉ ማለት ነው። እረኛ የሌላቸው በጎች ግን ሁል ጊዜ ይቅበዘበዛሉ፣ ሁል ጊዜ ይጠፋሉ፣ ሁል ጊዜ ይታረዳሉ፣ ሁል ጊዜ ይሰረቃሉ፣ ሁል ጊዜ ማንም ጎትቶ ከሜዳም ይወስዳቸዋል ማለት ነው። ስለዚህ መልካም እረኝነት ከምን ይጀምራል? ከቤታችን ከኛ ነው የሚጀምረው። የተሰጠን ኃላፊነት በዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ጠቦቶቼን ጠብቅ ሕፃናት፣ ግልገሎቼን ጠብቅ ወጣቶች፣ በጎቼን ጠብቅ አዛውንቶች፣ አባቶች፣ እናቶች። ስለዚህ በጎች የክርስቶስ በጎች ናቸው እና የክርስቶስ በጎች ደግሞ ምእመናን ናቸው። ስለዚህ ምእመናንን መጠበቅ ደግሞ ግድ ይላል ማለት ነው። ችግራችን ሁል ጊዜ አውርተን የምንሄድ ከሆነ መፍትሄው ሳናስቀምጥለት ሁል ጊዜ እያልን እያለቀስን ጥቁር እየለበስን እንኖራለን። ችግራችን ከተናገርን በኋላ ግን መፍትሄ ተኮር ውይይት እና መፍትሄ ማስቀመጥ፣ መፍትሄ ካስቀመጥክ በኋላ ደግሞ ያስቀመጥከውን መፍትሄ ተፈጻሚነት እንዲያገኝ ማድረግ ነው ዋናው ትልቁ። እና መፍትሄ ብዬ ሪከርድ ማድረግ የምትችሉ ሪከርድ ማድረግ ትችላላችሁ። መፍትሄ ብዬ ቅድም የጻፍኩት ፌስቡክ ላይ አለ፣ ሁል ጊዜ እናስቀምጣለን። ግን ሰሚ ካለ የሚመለከት ካለ ማየት ይችላል፣ የሚጠቅመውን መውሰድ ይችላል። እያንዳንዳችን መፍትሄ ከግል ይጀምራል። እያንዳንዳችን መፍትሄ ብለን የምናስቀምጠው ሳንደናበር መፍትሄ ብለን የምናስቀምጠው ከየግላችን ይጀምራልና ሪከርድ ማድረግ ትችላላችሁ። የሚጠቅምም ስለሆነ መያዝ ትችላላችሁ ማለት ነው። ዛሬ የጻፍኩት በፌስቡክ አባ ተወልደ መድኅን መኮንን በሚል ፌስቡክ ላይ ያስቀመጥኩት ነው። ማንም በማይነካ መልክ መፍትሄና መፍትሄ ተኮር ብቻ ማለት ነው። ኦርቶዶክሳውያን ጥቁር ልብስን ሁሌ ጥቁር ልብስ ኦርቶዶክሳውያን ጥቁር ልብስን ጥቁር ለብሰን ሁሌ እንድንቆዝምና እንድናለቅስ አዚም ያደረገብን ማን ነው ይላል። ኦርቶዶክሳውያን ጥቁር ለብሰን ሁሌ እንድንቆዝምና እንድናለቅስ አዚም ያደረገብን ማን ነው? ሲጀመር ፍትህ በለቅሶና በልመና አይመጣም። ፍትህ የሚመጣው ይላል አንደኛ እውነት መናገር በድፍረት ስንጀምር፣ ሁለተኛ ገዳያችንን በስሙ መጥራት ስንጀምር፣ ሶስተኛ ኦርቶዶክሳዊ ህብረት አንድነት ሲኖረን፣ አራተኛ
ከዘረኝነትና ከብሔርተኝነት ስንርቅ። አምስተኛ እኛ ራሳችን የፍትህ ሰዎች ስንሆን። ስድስተኛ እርስ በርሳችን ስንከባበር፣ ኦርቶዶክሳውያን ማለት ነው። እርስ በርሳችን ስንከባበር። ሰባተኛ ኦርቶዶክሳውያን እንደ ኦርቶዶክሳውያን አንድ አድርገን ስንመለከት፣ ኦርቶዶክሳውያን እንደ ኦርቶዶክሳውያን አንድ አድርገን ስንመለከት። ስምንተኛ ከወገንተኝነትና ከጥላቻ ስንርቅ። ዘጠኝ ከመርጦ ማልቀስና ከአካባቢያዊነት ስንወጣ፣ ከመርጦ ማልቀስና ከአካባቢያዊነት ስንወጣ። አስረኛ እየተገደልን እንበዛለን ከሚለው አጉል አስተሳሰብ ሙሉ በሙሉ ስንወጣና ስንርቅ። እየተገደልን እንበዛለን ከሚለው አጉል አስተሳሰብ ሙሉ በሙሉ ስንወጣ። 11ኛ ከማንም በላይ ኦርቶዶክስ ተዋህዶነታችንን ስናስቀድም፣ ማለት ኦርቶዶክሳውያን ከሆን እምነታችን ማስቀደም። 12ኛ በህብረትና በአንድነት ስንቆም ጉልበት ይኖረናል። ጉልበት ያለው ህዝብ ደግሞ ማንም መጥቶ እንደፈለገ አያደርገውም፣ አይገድለውም። 13ኛ ገዳዮች በነፃ ኦርቶዶክሳውያን በሰቆቃ የሚኖርበት ዘመን ይብቃ ማለት እንልመድ ነው የሚለው። እንልመድ፣ አይተን እንዳላየን ሰምተን እንዳልሰማን ዝም አንበል። 13ኛ ጉልበት እንዲኖረን አንድነት ይኑረን ብዬ ነው የጨረስኩት። 13ኛ ጉልበት እንዲኖረን አንድነት ይኑረን። ጉልበት ማለት ተከብረህ መኖር። ጉልበት ማለት የሌላ መብት ሳትነካ መብትህ ተከብሮልህ። ጉልበት ማለት በእምነትህ፣ ጉልበት ማለት በባህልህ፣ ጉልበት ማለት በእምነትህ፣ ጉልበት ማለት በጤና ተከብረህ መኖር ማለት ነው። ተከብረህ ስትኖር አንተም የሌላ እያከበርክ የምትኖርበት ማለት ነው። መከባበር ላይ የተመሰረተ ጉልበት ማለት ነው። መጨረሻ ፍትህ በልመና አይመጣም በሚል ነው የጨረስኩት። መጨረሻ ፍትህ በልመና አይመጣም። ፍትህ ብለህ ስለመጣ የመፍትሄ አቅጣጫዎች ሳታስቀምጥ፣ የመፍትሄው አካል ሆነህ ሳታግዝ፣ የመፍትሄውን አካል ሳትሆን አንተ ፍትህ ዝም ብሎ ከሰማይ ሊወርድልህ አይችልም። ጥቁር ዩኒፎርምም ለብሰን ሻማ ይዘን ማልቀስ እስከ መቼ? ኦርቶዶክሳውያን እንንቃ፣ አንድነታችን ለመኖራችን ይላል። አንድነታችን ለመኖራችን ነው። አንድነታችን የሚጠቅመው ለመኖራችን ነው። ከኖርን ደግሞ እንጸልያለን፣ እናመሰግናለን። ንስሐ የሚገባም ወደ ለንስሐ ይበቃል። ባለትዳርም ልጆች ወልዶ ያሳድጋል። በምናኔ ዓለም ያሉም የምናኔ ሕይወታቸውን ፍሬ ይቀበላሉ፣ አክሊል ይቀበላሉ። ስለዚህ አንድነት የመኖር ዋስትና ነው። መፍትሄው ይሄ ብቻ ነው ሊሆን የሚችለው ይላል። መፍትሄው ይሄ ብቻ ነው ሊሆነው የሚችለው። ለሌሎች እንዲዳረስ ሼር አድርጉት ይላል ሊቀ ጉባኤ አባ ተወልደ መድኅን መኮንን ይላል። ግንቦት 30 9ኛ ወር 2018 ዓመተ ምህረት አዲስ አበባ ኢትዮጵያ ብዬ የጻፍኩት ቅድም እና መልካም ነገር አስፍሩ። የሚጠቅመው መፍትሄ ተኮር ብታስቀምጡ መልካም ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላካችን ለሞቱት ወገኖቻችን ነፍሳቸው ዕረፍተ መንግሥተ ሰማያት፣ ለተፈናቀሉት ችግር የደረሰባቸው ደግሞ እግዚአብሔር አምላክ መጽናናቱን ያድልልን። ሰላም ለሀገራችን፣ ለኢትዮጵያ ሀገራችን ሰላም፣ ለሕዝባችን ሰላም፣ ለሁላችን ለሰው ልጆች ለፍጥረታት ሁሉ ሰላም ያድለን። እግዚአብሔር ከሁላችን ጋር ይሁን። ይርስጥልን። በእውነት በጣም እጅግ በጣም የሚገርም መልእክት ነው። እኔ በድጋሜም ሪከርድ አድርጌያለሁኝ። በእውነት የሚገርም መልእክት፣ የሚቆጭ የሚያስቆጭ ያለፉትን ጊዜያት በከንቱ ነው ያጠፋ ነው። ቢያንስ ከዚህ በኋላ እንኳን አንድ ብንሆን ብዙ ነገር እናተርፋለን፣ ቤተክርስቲያናችንን እንታደጋለን።
ምዕመናኖቻችን መታደግ እንችላለን። የሚያዋጣን ይህን መልእክት ተግባር ላይ ስናውል እውነት ለመናገር ይሄንን መልእክት ስራ ላይ ቢውል እንደው አባቶችም ይሄን ቢሰሙና ይሄ ራሱ እንደው ጥናታዊ ጽሑፍ ሁሉ ነው የሚመስለው እውነት ለማውራት ማለት ነው። እና አንድ የማድረገው ምንድነው? ለምንድነው ሙስሊሞች ላይ እንዲህ አይነት ይሄ ብሔር ያ ብሔር የማይባልበት ፕሮቴስታንት ጋር እንደዛ የማይባልበት እኛ ጋር ብቻ ለምን የሚለው ነገር እንዴትስ ነው አንድ የምናደርገው? የፖለቲካ ልዩነት ሊኖረን ይችላል፣ ይኑር። በቤተ ክርስቲያን ግን እንዴት ነው አንድ መሆን የሚያቅተን እንዴ? በፖለቲካ ልዩነትማ አማራ ያለው እስላምና ኦሮሚያ ያለው እስላም እኮ ልዩነት ይኖረዋል እኮ። ኦርቶዶክስ ላይ ብቻ አይደለም። በትግራይ ያለው በአማራ ካለው ጋር ፖለቲካ ልዩነት ሊኖር ይችላል፣ ግን በእምነት ደግሞ አንድ ናቸው ማለት ነው። ደግሞ እቺ ቤተክርስቲያን እኮ ብሔር ብሔረሰቦችን አቅፋ ከስንት ሺህ ዓመት ጀምሮ እንግዲህ ከጌታ ልደት በፊት ጀምሮ ከኦሪቱ ስርዓት ጀምሮ አንድ አድርጋ አቅፋ ያዘች። ዛሬ ላይ ደርሳ እንዲህ መሆን በጣም ያሳፍራል። ይህንን ደግሞ አጀንዳ ቀርጸው የሚሰጡትም ያው ይታወቃሉ። በአንድ በኩል አህዛቡ ነው፣ በአንድ በኩል መናፍቁ እኮ እነሱ ናቸው የሚከፋፍሉ። ለራሱ በአረብኛ እያስተማረ እኛን በግዕዝ ያስተምራሉ፣ በአማርኛ ያስተምራሉ፣ እንደዚህ ያደርጋሉ ይላል። አሁን ፕሮቴስታንቱም ቢሆን ወለጋ ላይ ሄደው በአስተርጓሚ አይደል እንዴ አደባባይ ላይ ሲያስተምሩ የነበረው? እኛ ጋር ሲሆን ግን ሌላ ነገር ነው። በእርግጥ እኛ ውጫዊ በሆነ ግፊትም ሳይሆን ቃለ ዓዋዲውም እንደሚለው ፍትሐ ነገሥቱም እንደሚለው ሰው በሚገባው ቋንቋ መገልገል አለበት ይላል። ይሄንን ነው ቤተክርስቲያን ተግባራዊ ያደረገችው። በፊት ያላደረገችውን በቅርብ ዓመታት ወዲህ በግልጽ ተግባራዊ ያደረገችው ማለት ነው። በእርግጥ በፊትም እንግዲህ አለ ሙከራዎች አሉ፣ ግን እንዲህ ግልጽ ሆኖ አገልግሎቱ በስፋት ግን አልተካሄደም ነበር። ይህንንም ያደረግነው እነሱ ፈርተው ወይ እነሱ ስለመከሩ በእነሱ ግፊት አይደለም። እነሱ አሁን እያደረጉ ያሉት ይሄ ብቻ አይደለም፣ በፖለቲካ ምክንያት እንድንለያይ ነው እያደረጉ ነው ያሉት ማለት ነው። ስለዚህ እኛ እሱ እንደማያዋጣ ለራሳቸው አንድነትን እየፈጠሩ አንድ እየሆኑ እኛ ደግሞ አንድ እናንሆን እቺ እምነት የሆነ ብሔር እምነት ተደርጎ እንድናይ የሚደረግበት ይሄ የእምነት ጉዳይ ነው። እምነት ደግሞ ከምንም ጋር ግንኙነት የለውም። ከብሔር ከምን ነፃ ነው። ስለ ብሔር ስናወራ እሱ የራሱ አጀንዳ አለው። ስለ እምነት ስናወራ እምነት የራሱ አጀንዳ ነው። ሊቀላቀሉ ሊደባለቁ የማይችሉ ነገሮች ናቸው። ስለዚህ በዚህ ልክ መረዳቱ ተገቢ ነው። እርሶ ያስተላለፉት የያዙት መልእክት በጣም የሚገርም መልእክት ነው። እግዚአብሔር በእውነት ጸጋ ላይ ጸጋ ይጨምርልዎት። እንደዚሁ ትልቅ አባት ኖት። በእውነት እኔ እንግዲህ ቅድም ብያለሁኝ። እንደውም በአጋጣሚ እንደዚህ አይነት የሆኑ ማህበሮች ውስጥም ገብቼ እንደዚህ በተለይ የእርሶንና የፈለገ አትናቴዎስን ሰጥቻቸዋለሁ ማለት ነው። ከሙስሊም ጋር ደግሞ የእፎይን እንደዚህ ብዙውን ጊዜ እንደዚህ ኢጃራ ማነው ጅራታ የሚባልም ልጅ አለ ሙስሊም ላይ የሚሰራ እነሱን ሁል ጊዜ ይናገራሉ። ይሄን ዩቲዩብ እዩ ለጓደኞቼም እንደዚህ እንትን እላለሁና በጣም ደስ ይላል። እግዚአብሔር ይስጥልን፣ ረጅም እድሜ ከጤና ጋር ይስጡት። እንደዚሁ ስለ እውነት የሚቆሙ አባት በእውነት ልዩ አባት ኖት። እንዲህ አይነት አባት ቤተክርስቲያናችን ስላላት እጅግ በጣም ነው ደስ የሚለኝ።
ተባረኩልኝ አባታችን። እሺ ክብር ያድልልኝ። አመሰግናለሁ መምህር፣ እጅግ አድርጌ እኔም አመሰግናለሁ። ሁላችሁ ከታች ያላችሁ ውድ ኦርቶዶክሳውያን የአክሱም ጽዮን ሚዲያ የምትከታተሉ ተከታታዮቻችን፣ ቤተሰቦቻችን ሁላችሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። ይህን ሪከርድ ስለሚያደርገው ራሱም ወደ ዩቲዩብም ይተላለፋል፣ ጠቃሚም ስለሆነ ማለት ነው። በዩቲዩብ ገብታችሁ ለሌሎች ሼር ማድረግ ትችላላችሁ። የዩቲዩብ ሊንካችን ባዮ ላይ ተቀምጠዋል። ቀጥታ ወደ አክሱም ጽዮን ሚዲያ የሚል ነው የሚዲያ ስም ማለት ነው። ሊንኩ ባዮ ላይ ተቀምጦላቸዋል። ቀጥታ ወደ ስቱዲዮ ወይም ደግሞ ወደ ዩቲዩብ ወስዳቸዋል። ዩቲዩብ ላይ ሄዳችሁ ሳብስክራይብ አድርጉ። የአክሱም ጽዮን ሚዲያ መንፈሳዊ ቻናል ስለ ቤተ ክርስቲያን ጉዳይ፣ ስለ መንፈሳዊነት፣ የአውደ ምሕረት ስብከቶች፣ የቅኔ ማህሌት፣ የሊቃውንት ድምፆች እንዲሁም ደግሞ የቤተ ክርስቲያን ጉዳይ ትምህርቶች፣ አንዳንድ ጥያቄዎችና ሀሳቦች የያዘ ሚዲያ ነው። መንፈሳዊ ቻናል ነው። ግቡና ሳብስክራይብ አድርጉ። እግዚአብሔር ከሁላችን ጋር ይሁን። ደህና ቆዩልኝ። እኔም እየወጣሁ ስለሆነ ሰዓት መንገድ ላይ ነው ያለሁትና ሌላ ቀን እንገናኛለን። እስከዛ እግዚአብሔር አምላክ በያለንበት ሰላሙ፣ ቸርነቱ፣ ምሕረቱ ያድለን። ደህና ቆዩልኝ። አሜን አሜን። ሰላም ቆዩ አባታችን። እሺ ደህና ቆዩልኝ።